መጠነ ሰፊ ውጊያዎች እየተደረጉ ነው። በመከላከያ በኩል የተያዙ እቅዶች እንዳሉ ሰምተናል። ጠቅላይ ሚኒስትሩ ብርሃኑ ጁላ ለከፍተኛ ወታደራዊ መኮንኖች ያስተላለፈው መልእክት ከሰኔ 10 እስከ ሐምሌ 10 በአጭር ጊዜ ውስጥ በምድርም በሰማይ በከባድ መሳሪያም በድሮንም በእግረኛውም ታግዛችሁ እንግዲህ ድል አሳዩኝ ብለዋል። እንደው የተገላቢጦሽ በእናንተ በኩል ምን አለ የሚለውን ከእናንተ ምላሽ እንስማ። ፋኖ ሞገስ። እንግዲህ እስከ ሐምሌ 10 የሚቆየ ኦፕሬሽን ነው ይባላል። አገዛዙ ከምን ጊዜውም በላይ በእግረኛም በመሬትም ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። በእርግጥ የተለመደ ነው እንግዲህ ለ3 ወር ይላል እስከ 30 ይላል ምናምን፣ ያው 3 ዓመት ሆነን አሁን ለእኛ የተለመደ ነው። አሁን እንኳን በዚህ ወቅት ፋኖ በአንድ ድርጅት ማዕቀፍ ውስጥ ሆኖ የተናበበ ውጊያ በሚያደርግበት ጊዜ ቀርቶ በአንድ እዝ ውስጥ ያሉ ኮሮች፣ ክፍለ ጦሮች፣ አህዶች በአጠቃላይ የሚተጋገዙበት ጊዜ ቀርቶ ያኔ 2015 2016 እንዲሆን ሊገታን አልቻለም እና በጥቅሉ የማይታሰብ ነው። ይሄ የማይታሰብ ነው። ፋኖን አጠፋለሁ የሚለው ቅዠት ነው። እናጠፋለን ብለውም አሁን ሊመጻደቁ የሚችሉበት ሁኔታም የላቸውም። በተደጋጋሚ ስፔሻል ኦፕሬሽኖችን ለመስራት ሞክረዋል፣ አልሆነም። አሁን ደግሞ በተለይ በዚህ ወቅት የሌሊት ጉዞ እግረኛውን የሌሊት ጉዞ በማድረግ እና በተናጠል የፋኖ ይዞታዎች ናቸው የሚባሉ አካባቢዎች ላይ ከበባ ለማድረግ ሙከራ ያደርጋል። ነገር ግን በዋናነት በመሰረታዊነት የሚዋጋበት ዓላማ የሌለው እግረኛ የሚያመጣው ነገር የለም። እንግዲህ በሰማይም ያለውን ሁሉ አየር ኃይል ከጀት እስከ ሚግ እስከ ድሮን ያለውን ሁሉ ተጠቅሟል። አንድም ያመጣለት ነገር የለም። በመሬትም ሁሉንም አይነት በሜካናይዝድ ጨምሮ በርካታ ኃይሉን አሰልፎ አማራ ክልል ላይ ለሶስተኛ ዓመት እንግዲህ 3 ዓመት ወረራ ላይ ነው ያለው። ነገር ግን ምንም ያሳካው ነገር የለም። አለማሳካቱ ብቻ አይደለም እና በተቃራኒው ፋኖ ከጠላቱ ስንቅም ተጥም እያገኘ መሳሪያም እያገኘ በከፍተኛ ሁኔታ ኃይላችንን የጨመርንበት የመሳሪያ ምርኮ ያገኘንበት የተደራጀንበት አቅም የፈጠርንበት ከመከላከል ወደ ማጥቃት የተሸጋገርንበት አሁን በመልሶ ማጥቃትም በማጥቃትም የምንፈልገውን ማድረግ የሚችልበት ስለሆነ አሁን ፋኖ ያለው ቁመና በዚህ አግባብ እቅዳቸው በሙሉ እየከሸፈ ያለበት ሁኔታ ነው ያለው። የሆነ ሆኖ ግን ቅዠታቸው አሁንም ይቀጥላል። ብዙ የማደናገሪያ ፕሮፓጋንዳ ይሰራሉ። ህዝባችን ያውቀዋል። መሬት ላይ ለ3 ዓመት የመጣንበት ሁኔታ ያውቁታል። በአግባቡ ይህንን ኃይል ከመመከት ባሻገር ሁሉን ነገር አሳጠነዋል። የፖለቲካ አቅሙን አዳክመነዋል። ወታደራዊ ኃይሉን በልተንበታል። በአንድ በሌላ መንገድ የታጠቅነው መሳሪያ ሁሉ ከጠላት የተገኘ መሆኑ የሚታወቅ ነገር ነው። ስለዚህ መሬት ላይ ያለው ህዝባችን ያውቃል። እኛ ራሳችን ቁመናውን እናውቀዋለን። ጠላት ራሱ ያውቀናል እና ሊደሰኩር ይችል ይሆናል። ይህን ያህል ሰጠኝ የሚል ፕሮፓጋንዳ በስፋት ይሰራል። መሬት ላይ የሚያጣቸውን ነገሮች ድሎች ማጣት ብቻ አይደለም፣ መሬት ላይ ድል ብቻ አይደለም የሚያጣው እና ይማረካል። ከፍተኛ ኪሳራ ይደርስበታል። እንዳያችሁት በዚህ ሰሞን የጀመረው ዘመቻ የበለጠ እግረኛ ኃይሉን ተጋላጭ ነው ያደረገው። ወደ ፋኖ ወደሚቆጣጠርበት ምሽጉን ሲለቅ የበለጠ ፋኖ አድቫንቴጅ ነው የሚወስደው እና ምሽግ ላይ ሆኖ በቁመቱ ልክ የሰራው የእግረኛ የሰራው ምሽግ እንኳን አላድነው ብሎ ፋኖ እየገባ እየደመሰሰው ነው ያለው። ምናልባት ለ5 ቀንም ለ3 ቀንም የተጫሩ ምሽጎች በ30 ደቂቃ በ40 ደቂቃ በ1 ሰዓት ውስጥ በ2 ሰዓት በ3 ሰዓት ምናምን ነው የሚደረመሱት በፋኖ ክንድ ማለት ነው እና ይሄ የፋኖ የማድረግ አቅም ነው። ሰው ከአማራ ህዝብ አብራክ የወጣ ከጀግና ህዝብ የወጣ ሰራዊት ስለሆነ ያለው ይደመስሰዋል እና አሁን ይህ አገዛዝ ከምሽጉ ሲወጣ የበለጠ ለፋኖ እየተንቀራፈፈ ነው የሚያገኘው ይህንን ኃይል እና ስለዚህ ከዚህ አንጻር በከፍተኛ ሁኔታ እየተመታ ነው ያለው። እንደ ሚኒሊክ እዝ የሚያደርጋቸው እንቅስቃሴዎች ሁሉም ኮሮች በተጠንቀቅ ቆመው የሚንቀሳቀሰውን ኃይል እየመጡ ነው የሚገኙት። ለምሳሌ ያህል ብናነሳ በምዕራብ ወሎ ግንባር ከሰሞኑ ከፍተኛ ውጊያዎች ሲደረጉ ነው የነበሩት። በሙሉ አቅም ተመክቷል። ምዕራብ ወሎ ግንባር 105ኛ ኮር የሚንቀሳቀስበት ማለት ነው። እንደዚሁ 104ኛ ኮር በ10 ቀጠናዎች ደሴ ዙሪያ ቀጠናዎች ሁሉ ተመክቷል። እንደዚሁ ደግሞ በስፋት አሁን በሰሞኑ ለመንቀሳቀስ እየሞከረ ያለው ላስታ ቀጠና ላይ 303ኛ ኮር ግዙፉ አሳመነው ኮር ላይ እንደዚሁ ሁሉም ቀጠናዎች ተመክቷል። እየተመታ ነው የሚገኘው። እየተበታተነ ጭምር ነው የሚገኘው። የኃይል የሚጓጋበት ዓላማ የሌለው ኃይል እግረኛ ስለሆነ በግድ ግባ ይባላል። በአንድም በሌላ መንገድ ህይወቱን ያጣል፣ ይማረካል፣ ይገደላል እና እንዲህ ነው እየሆነ ያለው። ከዚህ በዚህ 2 ቀን ደግሞ በሚገርም ሁኔታና በሚገርም ብቃት 101ኛ እና 102ኛ ኮሮች በራያ በቆቦ ዙሪያ ቀጠና ማለት ነው ከፍተኛ ውጊያ ሲደረግ ነው የቆየው። በዚህ ውጊያ በከፍተኛ
ሁኔታ ምርኮ የተገኘበት ነው። በርካታ ያገዛዙ መኮንኖች ሁሉ መስመራዊ መኮንኖች የተመቱበት ነው፣ የተደመሰሱበት ነው ማለት ነው። እግረኛውም እንደዚሁ በከፍተኛ ሁኔታ የተመታበት ነው። ምርኮም በመሳሪያም በተተኳሽም በሁሉም ግባት የተገኘበት ውጊያ ተደርጓል። ይሄ ለመንቀሳቀስ የሞከረው ኃይል ከቆቦም ከወልዲያም ከሀራም ከልዩ ልዩ አካባቢዎች ለመንቀሳቀስ የሞከረው ኃይል በሙሉ ተመክቶ መልሶ ወደ ጉድጓዱ የገባበት ሁኔታ ነው ያለው። እንደዚሁ በ106ኛ ኮር ደጋማው አካባቢ ከፍተኛ እንቅስቃሴ ያደርግ የነበረው ኃይል በመቄት አካባቢ በከፍተኛ ሁኔታ ተመቶ ወደ ነበረበት ጉድጓድ የገባበት ሁኔታ ነው ያለው እና በአጠቃላይ ያገዛዙ እቅድ መሬት ላይ ኢምንት የሚያህል ነገር እንኳን በፋኖ ላይ ተጽዕኖ ማድረስ የማይችል ከንቱ ድካም ከንቱ ልፋት ነው። ለእኛ በአንጻሩ እየታጠቅን የምንሄድበት ሁኔታ ነው ያለው። አገዛዙ ግን ሌሎች ጦርነቶችን ከመለኮሱ በፊት ፋኖን አዳክማለሁ ብሎ ያሰበው እቅድ ሙሉ በሙሉ እየከሸፈበት እንደሚገኝ ማረጋገጥ ይቻላል ማለት ነው። በጣም ጥሩ። እንግዲህ ህዝብ ግንኙነቱ ባደረሰን መረጃ አሁን እንደገለጽከው በጣም በዚህ አንድ ወር ውስጥ ብቻ በተለይ በወሎ የሚኒልክ እዝ ውስጥ 420 እጅ የሰጡ ከዛው 304ቱ የመከላከያ ሰራዊት ሌላው የክልሉ የመንግስት ታጣቂ እንደሆነ ተገልጿል ከነሙሉ ትጥቁ። ይሄ በጣም አስገራሚ ነው። የመሳሪያውን ብዛት አለ። እንደው ይሄ ከምርኮኛ ጋር በተያያዘ በዚህ አንድ ወር ውስጥ የህዝብ ግንኙነቱ ሰርቶ ትላንትና የተለቀቀ መረጃ ነው እና እንደው ምን ማለት ይቻላል? በዚህ ደረጃ አንድ ክፍለ ጦር አያቋቁምም ወይ? 420 ይመስለኛል በአዚ ያስቀመጣችሁት። መልካም እውነት ነው። በእርግጥ ከተሰራው ዳታ አንጻር ምንድነው ከተወሰደው መረጃ አንጻር ይሆናል እንጂ ከዚህ ይበልጣል አንድ ወር ውስጥ ማለት ነው። እና ይሄ በውጊያ የተማረከ ምናምን አይደለም፣ የሚኮበልለው በአንድም በሌላም መንገድ ሳንዋጋ ጥይት ሳንተኩስ ወደኛ ወደ ፋኖ የሚቀላቀለው ነው እና እንደ ሚኒሊክ ዕዝ ይህን ያህል በህዝብ ግንኙነቱ መረጃ ተሰብስቦ በየኮሮቹ ይሄ ተጨባጭ ነው በነገራችን ላይ እና ከዚህም ይበልጣል ነው የምልህ እና የምንታጠቀው በዚህም መንገድ ሁላ ነው። ተዋግተን ምናምን ብቻም አይደለም እና ይሄ አላማ የሌለው ኃይል ወይም አላማ የሌለው የሀገሪቱ ሰራዊት ነኝ የሚለው የተሰማራው ኃይል የሀገሪቱ ሰራዊት ለመሆን የሚበቃበት ሁኔታ የለም። እንግዲህ በአማራ ክልል በየመንደሩ በየሸለቆ ምናምን ነው የሚሰማራው እና አላማ ለሌለው ጦርነት መሞት አይፈልግም። ታፍሶ የመጣ ነው። አላማ በሌለው ጦርነት መሞት አይፈልግም። የፋኖን ክንድ ያውቀዋል። ስለዚህ አማራጭ ሲያጣ መሳሪያውን እየያዘ ወደ ፋኖ ይገባል። በዛ ምክንያት እኛ ይህን ያህል መሳሪያ እናገኛለን፣ ይህን ያህል ትጥቅ እናገኛለን እና ይሄ አንዱ የማስኮብለል ወይ ደግሞ እየከዳ እንዲመጣ ከተደረገ በኋላ ቤተሰቦቹ ጋር በቀጥታ እንዲገናኙ ነው የምናደርገው። በምንችለው ሁሉ ከማህበረሰባችን እንደሚገኝ ድጋፍ ቤተሰባቸው ላይ እንዲደርሱ ነው የምናደርጋቸው። እነዚህ በተለይ ኮብልለው የመጡት ምርኮኞችንም እንደምናከብር የሚታወቅ ነው። ዓለም አቀፍ ሕጉን ጠብቀን በይበልጥ ከዚህ ባለፈ ደግሞ በተለይ ከአገዛዙ እየከዱ ከምሽጋቸው እየወጡ መሳሪያ እየያዙም ሳይይዙም ጭምር የያዝም አያዙም አይደለም እኛ መለኪያችን። በዋናነት ግን ከዛ ካገዛዙ ከሞት ወይም ደግሞ ከዛ ከመከራ ወጥተው ወደ ፋኖ ሲገቡ መታገል የሚፈልጉት እኛ እናታግላቸዋለን፣ ወደ ፋኖ ይቀላቀላሉ። የማይፈልጉት ደግሞ ቤተሰቦቻቸው ላይ እንዲደርሱ ይደረጋል። በአጠቃላይ እንደ ሚኒሊክ ዕዝ እየሆነ ያለው ነገር ይሄ ነው። እንደ ሚኒሊክ ዕዝ ብቻም አይደለም፣ በአጠቃላይ እንደ ፋኖ እንዳጠቃላይ እንደ አማራ ፋኖ ብሔራዊ ንቅናቄ በሁሉም እዞች ቢሰራ በወር ውስጥ ከ2000 ከ3000 ምናልባት ከ1000 በላይ ከ2003 ከ3000 የሚደርስ ኃይል እግረኛ መሳሪያ እየያዘ ወደ ፋኖ እየገባ መሆኑን የሚያመላክት ነገር ነው እና የተገለጸው ቁጥር በህዝብ ግንኙነቱ በኩል ሪል ነው። ከዚህ ሊበልጥ እንደሚችል እርግጥ ነው እና የምንታጠቀው የምንይዘው መሳሪያ ከምንም የመጣ አይደለም፣ ከዚህ አገዛዝ የመጣ ነው እና ኦልሞስት እኛ ከመዋጋትም በዘለለ ይሄ ለአንድ ለአብይ አህመድ ጨፍጫፊ ስርዓት ብሎ የድሃ ልጆች እንዳይሞቱ ለማድረግ የምንሰራቸው ነገሮች አሉ። ምናልባት አሁን አገዛዙ ላይ ያሉ ኮሎኔሎች፣ ጀነራሎች እነሱ ብቻ በመሬት ሊሆን ይችላል ከተማ መሬት በመስጠት በሌላ በጥቅማ ጥቅም ሊሆን ይችላል በሌላ ነገርም ጭምር እየደለላቸው እነሱ ብቻ ይቀራሉ እንጂ እግረኛው ነቅቶ በተለይ ይህንን አገዛዝ ከማገልገል እየወጣ እየተበታተነ እንዳለ ማሳያ ተደርጎ ሊወሰድ ይችላል ማለት ነው። በጣም ጥሩ። እንግዲህ ምናልባት አሁን ብልጽግና የያዘው ከሰኔ 10 እስከ ሐምሌ 10 እንደው እቅዱ ከሽፏል ማለት እንችላለን። በዚህ አጭር ጊዜ ውስጥ በእናንተ በኩል የሚሰጡ ምላሾች ከበድ ያሉ እንደሆነ እየተገለጸ ነው። በተለይ ዛሬና ትላንትና በጎጃምና ወሎ መጠነ ሰፊ ውጊያዎች ተካሂደዋል።
እናንተ በሰጣችሁት የመከላከል እርምጃ ድል እንዳገኛችሁ እየገለጻችሁ ነው። ስለዚህ የብልጽግና እቅድ ከወዲሁ መክሸፉን ያሳያል ማለት እንችላለን። እውነት ነው። ምናልባት ለአንድ ወር እንዲሆን አቅዶ ሊሆን ይችላል። አንድ ወር አይደለም 10 ቀን ሳይሞላ ከሽፏል። አሁን ከዚህ በኋላ የሚያመጣውም ኃይልም የለውም፣ የሚጨምረውም የለውም። ለምሳሌ እንደሚኒልክ እዝ ብንወስድ ቤተ አማራ ወሎ፣ በአጠቃላይ በቤተ አማራ ወሎ ምድር 4 እዞች ናቸው የተሰማሩት እና 4 እዞች ተሰማርተው ምንም ለውጥ ማምጣት አልቻለም። በመሬትም በሰማይም የሚችለውን ሁሉ ያደርጋል። ድሮኖች ያሰማራል፣ ንጹሐንን ይጨፈጭፋል። ከዛ በተረፈ የሚያመጣው ነገርም የለውም። የበለጠ የሚዳከምበት ነው። መክሸፍ ብቻ አይደለም። እኛ ራሳችን ተከላክለን ወይም ፋኖ በዚህ ኦፕሬሽን በአሁኑ ማለት ነው ጠላት የሚያደርገው ኦፕሬሽን መከላከል ብቻ አይደለም እና ራሱን ያዳክመዋል። የሚያዳክመው ለምንድን ነው? አሁን እየተማረከበት ነው፣ እየተመታ ነው፣ እየተመናመነ ነው። ይህንን አሁን የያዘውን ኦፕሬሽን ወይ ደግሞ ዘመቻ የሚቀጥል ከሆነ በወር ውስጥ ያለውን ነገር ሁሉ ሊያጣ የሚችልበት ሁኔታም አለ እና እየሆኑ ያሉ ነገሮች እኛ ወደ መልሶ ማጥቃት የተሸጋገርን ያለው አሁንም እንቅስቃሴውን የሚቀጥል ይሆናል። እኛ ኦልሞስት በአብዛኛውም በጠላት እቅድ ብቻ ሳይሆን በራሳችን እቅድ ስለምንመራ እንደ ድሮም ብቻ አይደለም። አሁን ፋኖ ራሱን የቻለ መዋቅር ያለው እዝና ሰንሰለት ያለው በራሱ እቅድ የሚመራ ስትራቴጂክ ስራ የሚሰራ ኃይል ስለሆነ በድርጅታዊ ማዕቀፍ ውስጥ የሚንቀሳቀስ ስለሆነ በፋኖ ውስጥ ልምድ ያላቸው እውቀት ያላቸው ወታደራዊ ጥበብ እውቀት የተቸራቸው ወታደራዊ አመራሮች ያሉበት ነው። በዛ መልኩ እየተሰራ እቅዱ በሙሉ እየከሸፈ ነው የሚገኘው። እንግዲህ ደግሞ ባሉት ቀናት ምን ይሆናል የሚለውን በጋራ የምናየው ነው የሚሆነው። በአጠቃላይ ግን እቅዱ ሙሉ በሙሉ ከሽፎበታል ማለት ይቻላል። በጣም ጥሩ። መጨረሻ ጥያቄ ላድርገው። አሁን እንደው በዘመቻ ናደው በወሎ አካባቢ የታዘብነው ነገር ነበረ። በመደበኛም በሽምቅ ውጊያም ፋኖች ባደረሳችሁት ጥቃት ከበድ ያለ ጉዳት አድርሳችኋል። ረጅም ጊዜ የተያዙ ምሽጎች ሁሉ ተሰብረዋል። አሁን ፋኖ ከሽምቅ ተዋጊነት ወደ መደበኛ ተዋጊነት አድጓል ማለት ይቻላል ወይስ ሁለቱንም እንደ ስልት ይጠቀማል? መልካም፣ እንደ ሁኔታው ነው። እስካሁን በሽምቅም በመደበኛም ነው የምንቀጥለው፣ እየቀጠልን ያለነው። አሁን የማድረግ አቅማችን እንዳልኩ ከፍ ብሏል። ቁመና ይዞ ግንባር ይዞ መዋጋት የሚቻልበት ሁኔታ ነው ያለው። ሙሉ በሙሉ ከተሞችን መቆጣጠር የሚቻልበት ሁኔታ ነው ያለው። በሽምቅ የምንጠቀማቸው ውጊያዎች ይኖራሉ። በሙሉ በሙሉ ማጥቃት ደግሞ በግንባር የምናደርጋቸው ውጊያዎች ይኖራሉ፣ የግንባር ውጊያዎች ይኖራሉ እና በአጠቃላይ ሲታይ ግን ልክ በዘመቻ ደማሪ እንዳየናቸው ውጊያዎች ሁሉ አሁን በማድረግ አቅም ሙሉ በሙሉ በርካታ ምሽጎችን ያገዛዙን ሴንተር ኦፍ ግራቪቲውን ጭምር ስበት ማዕከሉን ጭምር መትቶ ከተማዎችን መቆጣጠር የሚችል ያገዛዙን ኃይል ሙሉ በሙሉ መማረክ፣ መምታት፣ መደምሰስም ቦታ ማስለቀቅም ቀጠና መቆጣጠርም የሚችል ኃይል ተፈጥሯል እና ስለዚህ ወደፊት እንግዲህ ወታደራዊ አመራሮች የራሳቸው ስልት እቅድ ይኖራቸዋል። እሱ መሬት ላይ ሲተገበር የሚታይ ነው እና ፋኖ አሁን ከማንም አጋዥነት ነፃ ሆኖ እስካሁን እንዳደረገው ሁሉ አሁንም እዞች በጋራ ተጠናክረው በእዞች ውስጥ ያሉ ኮሮች ተናበው አገዛዙን ሙሉ በሙሉ ማጥቃት የሚችሉበት የማድረግ አቅም ደረጃ ላይ ደርሰዋል እና እስካሁን ስንመክትም በሽምቅም በፊት ለፊትም እየመከትን ቆይተናል። ከመመከትም የማድረግ አቅማችንን አሳይተናል። ለምሳሌ እንደምኒልክ ዕዝ የዘመቻ ደማሪ ስትወስድ የማድረግ አቅም የሚለካበት ነው እና በርካታ ወረዳዎች በአንድ ሳምንት ውስጥ ነፃ የወጡበት፣ በርካታ ያገዛዙ ኃይል የተማረከበት፣ በአንድ ቀን እስከ 6 ሞርተር 9 ዲሽቃ የተማረከበት ነው የምታስታውሰው እና አሁን እሱ ከፍ ባለ ሁኔታ እንደዚሁ የሚቀጥልበት ሁኔታ ይኖራል። የፍትህ ትግል፣ የእውነት የሀቅ ትግል ስለምናደርግ ብሶት የወለደው ኃይል ስለሆነ ከጀግና ማህበረሰብ ስለወጣ በዚህ ልክ ጠላትን ድል የምናደርግበት ሁኔታ እንዳለ እርግጠኞች ነን ለማለት ነው። በጣም ጥሩ። የመጨረሻ ጥያቄ ላድርግ። ምናልባት መስዋዕትነትን በመቀነስ ጊዜውን በማሳጠር በአጭር ጊዜ ውጤታማ ለመሆን ነው መልእክት አለ ለክልሉ የጸጥታ ኃይልም ሆነ ለመከላከያ ሰራዊት ለህዝቡም ባጭሩ? መልካም መልእክቴ ያው ህዝባችን ያውቃል፣ ህዝባችን ከኛ ጎን ነው። በአንድም በሌላ መልኩ ይህንን አገዛዝ የማይጠራ የለም፣ የሚገደድ ይኖራል። ከዛ ውስጥ ደግሞ በደሞዝ በጥቅማጥቅም በምናምን የሚሸወድ ይኖራል። ቢበቃ ይገባል። በተለይ በሚሊሻ በአድማ በተና በፖሊስ የተሰማራችሁ የአማራ ልጆች ጊዜያቸውን ተጠቀሙ።
ጊዜያችሁን ተጠቀሙ ማለት እንፈልጋለን። ይበቃል። እኛ አማራ ተጨፈጨፈ ብለን፣ አማራ የዘር ጭፍጨፋ ደረሰበት ብለን፣ አማራ ተፈናቀለ ብለን፣ አማራ ሞተ ብለን ነው የወጣ ነው። ስለዚህ አሁንም አማራ እንዲሞትብን አንፈልግም፣ አንድም አማራ እንዲሞት አንፈልግም እና አሰላለፋቸውን እንዲቀይሩ መልዕክት ማስተላለፍ እንፈልጋለን። በሌላ መልኩ ይሄ ለሆዱ ብሎ ለከርሱ ብሎ ለደሞዝ ብሎ እያሰፈሰፈ የነበረው የካድሬ ስብስብ እንደዚሁ እሱ ማስተላለፉን እንዲቀይር እንፈልጋለን። እኛ በዋናነት ስልጣን ያለው በቂ ነው። አማራ ራሱን በራሱን የሚያስተዳድርበት ጊዜ ከመጣ፣ ይህንን አገዛዝ የሚያሸንፍበት ጊዜ ከመጣ ሁሉም ከድሉ ተቋዳሽ ነው የሚሆነው እና እንደ ህዝብ ነው እንደ ማህበረሰብ ነው ነፃ የምንወጣው፣ የምንጠቀመው እንደ ማህበረሰብ ነው። ስለዚህ ከዚህ አንጻር በተለይ በአገዛዙ በማይመለከተው የኦህዴድ ብልጽግና ስርዓት አገልጋይነት ውስጥ ያለ ሁሉ አሰላለፉን እንዲቀይር መልዕክት ማስተላለፍ እንፈልጋለን። የሚመጣው ጊዜ ቀላል አይሆንም። ስለዚህ ህዝባችን ያውቃል። መሬት ላይ ያለው የሰራዊት ነኝ የሚለውም ደግሞ ጨፍጫፊው ኃይል ጀነራሎቹ ጭምር ያውቃሉ። በብቃት እንደተመከቱ በብቃት እየተሸነፉ በእኛ ወይም እንደ ፋኖ በፋኖ ብቃት እየተሸነፉ እንደሆነ ያውቃሉ። ስለዚህ ባለቀ ሰዓት ማንም ሰው እንዳይበላ እንፈልጋለን። ስለዚህ ይሄ ሁሉ ኃይል አሰላለፉን እንዲቀይር፣ በዛ ያለ አካል አሰላለፉን እንዲቀይር መምከር ወይም መልዕክት ማስተላለፍ እንፈልጋለን። ሌላው በአገዛዙ የመከላከያ ሰራዊት በሚለው ውስጥ ያላችሁ አማሮች ሊሆን ይችላል፣ ሌሎች የሌላ ብሔር ተወላጆችም አሰላለፋችሁን እንድትቀይሩ አደራ ማለት እንፈልጋለን። ይበቃል። ከዚህ በኋላ በየጋሪያው በየሸንተረሩ ስንት የድሃ ልጅ ማለቅ አለበት? ለአብይ አህመድ ስርዓት ለብልጽግና ስርዓት ወንበር መቀጠል ሲባል ስንት የድሃ ልጅ በአማራ ክልል መሬት ስንቱን ሊበላው ይገባል? ስንት እናቶች ማቅ መልበስ አለባቸው? ስንት እናቶች ጥቁር መልበስ አለባቸው? ስንት እናቶች ማሸረጥ የሀዘን ልብስ መልበስ አለባቸው? እና ስለዚህ አሁንም እያደረጋቸው ያለውን በተለይ ወደ ፋኖ መቀላቀል መሳሪያም ይዞም ሳትይዙም እየፈረሰ ወደ ፋኖ እየተቀላቀለ ያለው እንዲጨምር መልዕክት ማስተላለፍ እንፈልጋለን። በዚሁ አጋጣሚ እኛ ጥበቃ እናደርጋለን። ቤተሰቦቻችሁን መቀላቀል የምትፈልጉት ቤተሰቦቻችሁ እንዲተቀላቀሉ እናደርጋለን። እናቶቻችሁን፣ አባቶቻችሁን፣ ቤተሰቦቻችሁ እንዲታገኙ እናደርጋለን እና ሁላችሁም ህይወታችሁን እንዲታድኑ ለማለት እፈልጋለሁ። በጥራት በኩል ያላችሁ ማለት ነው። በእኛ በኩል ህዝባችን ከምን ጊዜውም በላይ ከጎናችን ያለው ይሄንን አጠናክሮ እንዲቀጥልና ለመጨረሻው ፍልሚያም ከፋኖ ጎን ሆኖ ነፃነቱን ለማግኘት ክንዱን እንዲያጠነክር አደራ ማለት እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። ፋኖ ሞገስ አበራ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ የፖለቲካ መምሪያ ኃላፊ በሚስ ቀርበ ለሰጠው ማብራሪያ በተመልካች ስም ከልብ ነው የማመሰግነው።